ቅድስት መንበር ሃይቲን እንደምትደግፍ አረጋገጠች። ቅድስት መንበር ሃይቲን ጨምሮ በአውሎ ንፋስ ማሊሳ ከተጠቁም ጎን እንደምትቆም በማረጋገጥ ለሰላም መረጋጋትና አካባቢው ጥበቃ ዓለም አቀፍ ቁርጠኝነት እንዲኖር ጥሪ ያቀረበች። ቅድስት መንበር የሃይቲ ዜጎችን አሳዛኝ ሰብአዊና ማህበራዊ ችግሮችን በቅርብ የተከታተለች እንደምትገኝ እንዲሁ በአሜሪካ ግዛቶች ቋሚ ካውንስል ድርጅት የቅድስት መንበር ቋሚ ታዛቢ ሞንሲኞር ሁዋን አንቶኒዮ ክሩዝ አመላክተዋል። ማሊሳ የተባለው አውሎ ንፋስ ከባድ ጎርፎችን፣ የህይወት መጥፋትን፣ መፈናቀልን፣ የቤቶችን፣ ትምህርት ቤቶችን፣ ህንጻዎችን፣ ሆስፒታሎችና መሰረተ ልማቶችን ውድመት ያስከተለ መሆኑ ይታወቃል። ብፁዕነታቸው የርዕሰ ሊቃነ ጳጳሳት ሌዮ 14ኛን በዓለም ምግብ ቀን ለዓለም ምግብ ድርጅት የተናገሩትን በማስታወስ አሁን እየተጎዱ የሚገኙ ብዙ የተራቡ ፊቶች አኗኗራችንን ለህይወታችን ቅድሚያ የምንሰጣቸውና በአጠቃላይ ሙሉ አኗኗራችንን እንድናጤን ይጋብዙናል፣ ያሳስቡናልም በማለት ዓለም አቀፉ ማህበረሰብ ወደ ሌላ ማየት የለበትም፣ ስቃያችን ማድረግ አለብን ሲሉ ተናግረዋል። ሞንሲኞር ሁዋን አንቶኒዮ ክሩዝ መልእክታቸውን በማጠቃለልም ዓለም አቀፍና ቀጠናዊ ተቋማት፣ መንግስታትና መንግስታዊ ያልሆኑ ድርጅቶች ለመንግስታትና ሲቪል ማህበራት በተፈጥሮ ላይ እየደረሰ ያለውን ጉዳት ማሳወቅና ተፈጥሮና ሀብቷን የመጠበቅ ኃላፊነታቸውን ማሳወቅ አለባቸው ማለት ተፈጥሮን መንከባከብና መጠበቅ የሁሉም ኃላፊነት ነው ሲሉ መናገራቸውን ቫቲካን ኒውስ ዘግቧል።